በቤቢዬ ቀልድ አላውቅም ብሏል። ብሩኬ ትክክል። በሀይሚዬ ቀልድ አያውቅም ብሩኬ ማለት ነው። እንደዚሁም ደግሞ ሀይሚዬ ምን ብላ ሸርታለች? አረ ወገን አለው ብላለች። እንግዲህ ትናንት የተሰራው ነገር ቢግ ሚስቴክ ነው። በጣም ስህተት ነው ውዶቼ፣ ቢግ ሚስቴክ። የጨረቃ ፋሚሊዎች በጣም ነው ልባቸው የተሰበረው። እንደነገርኳችሁ በውይይት ምናምን እኔ አልጭንም ቪዲዮን እና በጣም ነው ያዘንኩት። የበለጠ እነሱ ስሰማ አሳዝነውኛል ማለት ነው። እንደነገርኳችሁ ቢግ ሪስፔክት ለኦዲየንስ እና የተደረገው ነገር ስህተት ነው። ይሄ ወንድማችን ድምጽ የምሰማ ከሆነ አኪድ ይቅርታ መጠየቅ አለብህ ማለት ነው። የጨረቃ ፋሚሊዎችን ሞርዛን ቲክቶክ ላይ ማለት ነው ልባቸው ተሰብሯል። እንደዚሁም ደግሞ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። እንግዲህ በየስተርዴው ብሩክ ይመጣል ብለን ስንጠብቅ ለካስ ብሩክ በዚህ አስደንጋጭ ዝናብ እየደበደበው በጣም ይገርመኛል። ባይዘው እኔ ሰብስክራይብ ያደረኩትም ብሩክን አይቼ ነው። ሁለተኛ ነገር ደግሞ ወዶቼ ድምጼን እንደሰማችሁት እየተቆራረጠ ነው። ለምን ሁሌም ልብ ብላችሁ ታዳምጣላችሁ። ሁሌ የምናገረው ቃላት ነው ይሄ ሞርዛ ማለት ነው። አታ ይሄ ቪዲዮ ከመለቀቁ በፊት የሰራሁት ቪዲዮ ላይ ሀይሚዬ በሰራችሁ ጥቅስ ይሄን ነገር ተናግሬያለሁ። ኤግዛምፕል የወሰድኩት ዩቲዩብ ለሚሰሩት ለምንሰራው እህቶች ዩቲዩብ ላይ ላለ ነው ብዬ ኤግዛምፕል ወስጃለሁ። እና እሱ ነገርን ሳስበው አማርኛ የራሱ እየተቆራረጠ ነው። ለምን ገርሞኝ አንድ እህታችን እንዴት ነው ሆስፒታል እንዲህ ፊደሏን ማለት ነው እንዴት ጻፈች ብያለሁ። ፎር ኤግዛምፕል ሳስታውሳችሁ ማለት ነው። ስለ እንደሱ ምሳሌ ሰጥቼ ነበር። እና ዛሬም ደግሞ ሲደገም በጣም ወላሂ ነው የምላችሁ መልሼ ድምጼ ሳዳምጠው አማርኛውም ጠፍቶኛል። ዝም ነው የምለው። ለምን ገርሞኝ ማለት ነው። ሌላው ደግሞ ያው ብሩክም የትንትን ያለው ነገር የለም። ብሩክ ግን በእንደዚህ አይነት ነገር ጫን ማድረግ አለብኝ። የኛ አበሻ ግዴታ እርግጥ መደረግ አለባቸው ማለት ነው ሪያሊቲውን። እና አንዳንዴ እሺ ሲባሉ አንዳንዴ በጣም ቦታ ሲሰጣቸው ፕሌስ ሲሰጣቸው አንዱን ሰው እየረገጡ በላዩ ላይ እየተረማመዱ የራሳቸውን ላይፍ ብቻ ነው የሚኖሩት። ስለዚህ ሰምታይምስ ብሩኬ ሀይሚዬ በእንደዚህ አይነት ነገር ሲሪየሱ ነው። ሌላው ደግሞ ዩቲዩብ ላይ ሁላችንም ያኔ ግዴታ ሰብስክራይብ ኦቨር ስለሆነ አይደለም። ሰብስክራይብ ኦቨር ሴንሴብል ነው። ብሬናችንን ነው ማሰራት ያለብን። ያ ልጅን እኔ ሰብስክራይብ አድርጌዋለሁ። አልፎ ጠርፎ ቪዲዮን ጨርሻለሁ። ለምን ብሩክ ስላለ ብዬ ነው እንጂ ሌላ ሰው ቤት ቢሆን አላደርግም። ለምን ዋሻቸዋለሁ? ወይ ደግሞ እንዳየሁት እሱ ብቻ ቢሆን አላደርግም። ወላሂ ነው የምላችሁ። ዛሬ ቅዳሜ ነው። ፋሚሊ ያናግራሉ ኢትዮጵያ ሞርዛን ሁሉም ስለሚሰበሰቡ እና አክስት አለች ያው ምንድን ላይ እኛ ጋር ሆና እንትን ያለች እና ጸሐፊ ናት። ጠቅላይ መምሪያ ጸሐፊ ናት። በዛ ዋይፋይ ኤቭሪዴይ በስራ ቦታም እቤትም ማለት ነው ኤቭሪዴይ ነጋ ከጠባ ከኔ የበለጠ ነው ስለነ ብሩክና ስለ ሀይሚዬ ቪዲዮአቸው የምትከታተለው። ወላሂ አይጠፋትም ማለት ነው። አንዳንዴ እና በቃ በጣም ነው የተናደደችው። ወላሂ ነው የምላቸው ውዶች። ጾም ነው እንደ ቡቲ ያልኩት በቃ ይሄ ጎዶሎ ማት አክስቴ ናት። እኔ እንኳን እንደዛ ቪዲዮ እንዴ አረስቲ የሞለጨችን ልጫ ነው እንደ እያልኩ ይሄ ጎዶሎ ድሮም አጭር ሰው እሷ በጣም ረጅም ናት ማሻለት። እና ወላሂ ነው የምላችሁ ውዶቼ ማለት ነው እንዴት እንደተናደደች በቃ። እኔ ደግሞ ያው ሴትዮ አትኖርም ቢዚ ነኝ ከልጆች ጋር ማለት ነው። እና በቃ ቻቡቲ ምናምን አልኳት። እንደውም አልጨረሰችም። በቃ በጣም ነው የተናደደችው ከምነግራችሁ በላይ። ኢትዮጵያ ያለች አየሹ እንደ ይሄ ጎዶሎ የሆነ ልጅ ድሮም ካጭር ምናምን ብላ ማለት ነው። እና በዚህ አጋጣሚ እኔ ረጅምም አይደለም እኔ ሚዲየም ነኝ። እና ተናግረዋለች። ወላሂ ነው የምላችሁ ሰድበዋለች። ይሄ ጎዶሎ ምናምን እያለች ማለት ነው። እና ብዙ ሰው ነው የተናደደበት። ኢትዮጵያ ያለ ሰው ዩቲዩብ ማይጠቀም ሰው እንደዚሁ በጣም በፍቅር ነው የሚወዱት። ባይዘው የምትወዳት ሀይሚቴንም ብሩክንም በጣም ነው የምትከታተለው አክስቴ ማለት ነው። ያው ስራ ቦታም ሆነ እቤት ውስጥ ያው ዋይፋይ ያለ እና ይሄን ያክል ተናዳለች ኢትዮጵያ ያለ ሰው ማለት ነው። በጣም የሚገርማችሁ ነገር እና እንደዚሁም ደግሞ የጨረቃ ፋሚሊዎች እኔ እኮ ውዶቼ እኔ ተናግሬያለሁ። እኔ
እዛ ኮሜንት ላይ ቀልድ የለም ነው ያልኩት። አንደኛ ነገር እንዴት ነው እኔ አንድ ሰው ላይ እየተረማመርኩ የኔ ቻናል የሚያድገው እንዴ? አንደኛ እኮ ቲንክ ማድረግ አለብን የሆነ ምንሰራውን ነገር። እኔ ሀይሚዬን አፈቀርኩ ብሎ ቢመጣ ይሻለኛል። ወደዳችሁም ጠላችሁም ትናንት ተናግሬያለሁ። ሀይሚዬ ቡቡ ብቻ ናት፣ ሀይሚዬ ብሩኬ ብቻ ናት ብንል ይሻላል። እና በዚህ መልኩ በዛ ላይ ደግሞ ተናግሬያለሁ፣ ድጋሚ ነው የምናገረው። ከዱባይ መጥተው ገና ያልደወለችበት ሰው ይኖራል። ድካም አለ ውዶች፣ መንገላታት አለ፣ ድንጋጤም አለባት። የስልኩ ላይክ እና ብዙ ነገር ነው ሸር የሚመጣብን ሪያሊቲውን እና በጣም ነው ያዘንኩት። ብዙዎቻችን አዝነናል። ይቅርታ መጠየቅ አለብህ ብሩክና ሀይሚ። ደግሞ በእንደዚህ አይነት የሚመጣውን ሰው እኛ ጥቃቅን ዩቲዩበሮችን ዝም አትበሉ። ሌሎቹ ደግሞ ማስተላልፈው ለምወዳችሁ እህቶቼ ዩቲዩብ ላይ ያላችሁ ብሩክንም ሀይሚንም በጣም ነው የምትወዱት፣ በጣም ማለት ነው። ግን የምጽፉትን ርዕስ ልጁ ሲጽፍ አያችሁ ህዝቡ እንዴት እንደተናገረ፣ እንዴት እንደተቆጣ፣ እንዴት እንዳዘነ። እናንተም ጭምር ልጁ እንዴት አይነት እንደዚህ አይነት ነገር ይጽፋል ብላችሁ ስትናገሩ ነበር። ስለዚህ ራሳችሁን አንዱን ጣት ወደ ራሳችሁ ጠቁሙ። ትላንትና ሆስፒታል ገባው ያልሽው እህቴ ልጁን ስትሳደቢ ነበር። ነገ አንቺም እንዳትደግሚው። እንደዚህም ብዙዎቹ ማለት ነው። አንዳንድ ሰው ደግሞ ተልኳለው ከዛኛው ሀይሚዬን ካስፈራራት ልጅ ጋር። እናንተኛ እኮ መሀይም አይደለንም። አረ እንደዚህ አይነት ነገር አታሰራጩ ሚዲያ ላይ። ህፃን አይደለሽም። ሪያሊቲውን መናናቅ ይመጣል። ያልሆነ ነገር ልጁ እኮ አንድ አካባቢ የቡታጅራ ልጅ ሸገር መጥቶ ላይክ አንድ ላይ ናቸው እኮ። በሸርም አትሰዱት። እና በጣም የሚገርማችሁ ውዶቼ ያ ልጅ እንደዛ ካለ በኋላ በእንደኔ አይነቱ ዘር ለገበሬ አይነቱ ድሮም ናቸው ታውቃላችሁ። ድሮም ናቸው። ወለን እኔማ መልሼ እንደውም ሊብም ልገባ ነበር። ለምን ዋሻቸዋለሁ? በሬ ወለደ ማለት ጀመሩ። እሱ መንገድ ከፈታ። እኔ ጠፋች ብሎ የጻፈው ወረቀት እንኳን ወረቀቱ ጠፋች ብዬ በእጄ መጻፍ እጄ ይንቀጠቀጣል። አላልኩም አልልምም እንኳን ሀይሚን ማንንም አልልም። እሱ ጠፋች አለ። ያ ወረቀትን እንኳን አልለጠፈውም። በየቤቱ ያን ወረቀት ተለጥፈዋል። ኢትዮጵያ የቤተሰብ ያላየ ቤተሰብ ያላናገረች ትምህርት ቤት የሚያውቋት ልጆች ምን ይላሉ? ጠይም አንዳንዱ ደግሞ እውነት አድርጎ ነው የሚያወራው። እውነት አድርጎ አላህ ልብ ይስጠን ለሁላችንም። አብሶ እዚህ ሚዲያ ላይ እኛ እናውቀዋለን እኮ 29,000 ሰብስክራይብ ማለት ያው እሱ ቢቆጥር ዶላር ሁላችንም እናውቀዋለን። ቢያንስ 10,000 ቪው እንኳን ቢቆጥር $5 እና $4 $6 ቢቆጥር ነው ከሰው ህይወት ይበልጣል። እና እባካችሁ እህቶቼ ትላንት ልጁ ሲያወራ ጠፋች ብሎ ሁላችሁም እንደደነገጣችሁት ከዛሬ ጀምሮ ርዕስ እንደዚህ አይነት ነገር እናንተም አቁሙ ባይኔ ማለት ነው። በጣም ነው ያዘንኩት ከምር። እኔ ትላንትም ተናግሬያለሁ መጀመሪያ ቪዲዮ ላይ፣ ግን ብዙም እንትን እያልኩ ነው። ለምን ሁሌ ጭቅጨቃ ይመስላል ነው የምለው። ለምን ሁሌ ማስተላልፈው ነገር እኔ የምጠላው ነገር ነው። ሪያሊቲውን ሁሌ ነው ማስተላልፈው፣ ግን ሁሌ በቃ የሆነ አካበር ሽባል ይሆናል ብዬ ነው እንጂ ለወርድበት ነበር። ሪያሊቲውን ነው። እና ትላንትም ተናግሬያለሁ ቪዲዮ በጣም በሀይሚም ቀልልም እዛ ላይም እኔ ላይም ተናግሬያለሁ። እንደዚህ አይነት ሰብስክራይብ አያድግም። እንዴት ነው ሰው ልቡ ደንግጦ ሰው እየተናደደ? ቆይ እኔ እኮ እንዴት ነው አይምሮ የሚያስበው? አንድ እህቴን አናድጃት ልቧን እንኳን ቪዲዮን ሰብስክራይብ ልታደርግ ላይክም አታደርግም። እና ከእንደዚህ አይነት ቁጥብ እንሆን፣ አይምሯችንን እናሰራ። ብሬናችንን ማሰራት አለብን። እንዴ ምን ባረግ ነው ዩቲዩብ ቻናል የሚያድገው? እኔ ምን እያልኩ ነው? ይሁን ቪዲዮ እየታየ ነው። አልሐምዱሊላህ እድሜ ለእናንተ አላህ ያስደስታችሁ። ላይኩም ቪውም ከምጠብቀው በላይ ማለት ነው። እዚህ ጋር እኔ ሰው መሳደብ የለም። በቃ እንደዚህ ኖርማል እውነቱን ነገር መናገር፣ ማስመሰል አስፈላጊም አይደለም። እንዴ የጨረቃ ፋሚሊዎች እኮ ሰበብ ናቸው ለቻናል። አላህ ነው ፈጣሪ ነው ቻናል የሚያሳድገው፣ ቻናልን የሚዘጋው፣ ቻናል የሚያሳድገው ሁሉ ነገር ፈጣሪ ነው። ሰበቡ ግን እነ ጨረቃ ፋሚሊዎች ናቸው። ስለዚህ አንደኛ ምንሰራውን ነገር ህዝቡን ሳይሆን አላህን ፈጣሪያችንን እንፍራ። ይቅርታሽ ውዶቼ፣ እዚህ ጋር የራስ ነፃነት ሲሉ የሌሎችን ስሜት ከሚገሉ ራስ ወዳጅ ሰዎች ፈጣሪ ይጠብቀን። ይሄኛውን ቪዲዮ ላስታውሳችሁ። ይሄኛውን ጥቅስ የሀይሚዬን
ለራስ ነፃነት ሲሉ የሌሎቹን ስሜት ከሚገሉ ራስ ወዳጅ ሰዎች ፈጣሪ ይጠብቀን። አሚን አሚን ብዬ የሰራሁት ቪዲዮ ላይ ፎር ኤግዛምፕል የጠቀስኩት ሚዲያ ያሉት እንደኔ ዘር ለገበሬ አይነት ዩቲዩበሮች ሀይሚዬ እንደዛ አላለችም ብዬ ጠቅሻለሁ። አንደኛው ይሄ ነው። ከምር እኔ በጣም ነው የደነገጥኩት። ይሄ ቪዲዮ ከሰራ በኋላ ነው ይሄ ነው። ለምን ራስ ወዳጅ ስለሆነ ነው እንጂ አይምሮውን ቢያሰራ ስንት ህዝብ ነው የሚደነግጠው? ኢትዮጵያ ያለ ሰው ለምን ገና መምጣቷ ነው። ከብዙ ሰው ጋር አልተገናኘችም እንዴ? እዛው ዱባይ ጠፍታ ነው ምናምን ነው የሚባለው። እና ይቅርታ ውዶቼ በጣም ነበር የተናደድኩት። በዛ ላይ ደግሞ የጨረቃ ፋሚሊዎች መናደድ የለባቸውም። ፎርዋት ነው የሚናደዱት። ለምንድን ነው እነሱን ማናደድ? ስለዚህ ይቅርታ መጠየቅ አለበት የጨረቃ ፋሚሊዎችን ማለት ነው። ዩቲዩብ የላቸውም እነሱ እኛ ድምፃችንን እየጫን ነው። እኛ እዚህ ጋር ስራም እየሰራን ነው። ገባ? ግን እነሱ እውነተኛ ፍቅር ነው። ቻናል እንኳን የላቸውም። አንድ ሰው ቻናል ሳይኖረው ነው እኮ